አመሰግናለሁ ልደቱ። ጋዜጠኞችንም እንደገና አመሰግናለሁ። እዚህ ልትገኙ የቻላችሁትን የምታዳምጡን ይቅርታ ደግመን እንጠይቃለን። ያው 4 ነጥቦች ናቸው በዚህ መግለጫ ውስጥ ያሉት። እስካሁን ድረስ አብሮነት ኢትዮጵያ ያከናወናቸው ተግባሮች አሉ። የውስጥ አደረጃጀቱን መፈጸሙን ሁለተኛው ነጥብ ነው። ሶስተኛ ቀጣይ እርምጃዎች ለማድረግ የሚለውን አስተዋውቀናል። እንዲሁም ተመሳሳይ ድርጅቶች ጋራ ተመሳሳይ ዓላማ ካለን ጋራ አብረን ለመስራት እስከ ውህደት ድረስ በመሄድ ፍላጎት እንዳለን ተገልጿል። እነዚህ 4 ነጥቦች ናቸው ያሉት። ይህንን በሚመለከት በእነዚህ 4ቱ ላይ ጥያቄዎች ካላችሁ ጥያቄዎችን ልትጠይቁ ትችላላችሁ። እኔም ወደሚመለከታቸው የስራ አስፈጻሚ ኮሚቴ አባላት እመራላችኋለሁ። እንደገና ከምስጋና ጋራ ጋዜጠኞቹ ጥያቄያቸውን መጠየቅ ትችላላችሁ። ምናልባት ጋዜጠኞች ጥያቄ ካለ ተሎ አቅርቡልን፣ ክፍተት እንዳይፈጠር። ከሌለም ደግሞ ምናልባት መግለጫው የደረሳችሁ በቅርብ ሰዓት ስለሆነ ብዙ ጥያቄም ከሌለ ያው አንድ የተሻለ መድረክ ለማዘጋጀት በእኛ በኩል ቃል እንገባለን። ግን የተገኛችሁ ጥያቄዎች ካሏችሁ እናንተን ማስተናገድ እንፈልጋለን እና ዝምታውን ስበሩትና ካለ አቅርቡልን። ሪዮት ልትቀድም ነው መሰለኝ። ቅድሚያ ለሪዮት ፕሮፌሰር ነው የሚመራው መድረኩ። እሺ ሪዮት ጥያቄ ካለሽ ሞገስም ልትቀጥል ትችላለህ። ለጊዜው እናንተ ሁለታችሁ ናቸው እዚህ ላይ ያላችሁ። ሶስተኛም ጋዜጠኛ አለች በጀርባ ሆና ነው። እሷም ጥያቄ ካለ ፕሮምፕት አደርጋለሁ። መልካም። እሺ ሪዮት። እሺ አመሰግናለሁ። ባለፈው እንደዚሁ እዚህ ያላችሁ ሰዎችም ያላችሁበት አንድ ስብስብ እንደዚሁ ጋዜጣዊ መግለጫ ሰጥቶ ነበረ። ለሀገርና ለሕዝብ ህልውና ተቆርቋሪዎች ስብስብ ብሎ ራሱን የሚጠራ ማለት ነው። እሱና የአብሮነት ኢትዮጵያ ምንድን ነው አንድነታቸው፣ ልዩነታቸው ወይስ የቀያየራችሁ ነው? እሱን ጥሩ መልካም። ይሄ እዛው መግለጫ ላይ እንዳየ ነው። እኔ ራሴ ለመልሰውና አብሮነት ኢትዮጵያ አስቀድሞ ጀምሮታል። ይሄ ተነጣጥሮ መስራቱ ተነጣጥሮ መታገሉ ለአንድ ዓላማ እስከሰራ ድረስ ግን የተበታተነ ትግል ምንም ለውጥ አያመጣም። ለውጥም ቢያመጣ ለውጡ ሊዘልቅ የሚችል አይደለም። ስለዚህ መተባበር አለብን። ልዩነት ቢኖሩ አሁን እነዚህ ሁሉ የተለያየ ዓላማ ሊኖራቸው ይችላል። ልዩነት ቢኖርም ግን ልዩነቱን ወደ ጎን አድርገን መጀመሪያ መነቀል ያለበትን እንንቀልና ወደፊት ደግሞ ኢትዮጵያ ምን ልትሆን ትችላለች፣ ምን አይነት አገር ትሆናለች፣ ምን አይነት አስተዳደር ይኖራታል በሚለው ጉዳይ ላይ አሁን እዚህ መጨረሻ ላይ እንኳን እንደተባለው በጋራ ብሔራዊ ውይይት፣ በሽግግር ጊዜ ፍትህ፣ በዲሞክራሲያዊ ምርጫ የህዝብ የራስን መወደል እድል በራስ የመወሰን መብቶችን ሌሎች ዲሞክራሲያዊ አሰራሮችንም በመከተል ሊወገዱ ይችላሉ። እንግዲህ ጠመንጃ እናነሳም። ፖለቲካ ችግሮችን በመፍታት ጠመንጃ እናነሳም። እስካሁን ድረስ የተነሳውም ጠመንጃ ይበቃል። ስለዚህ እስከዛ ድረስ ለማስወገድ እንስማማ። ከዛ በኋላ ደግሞ ያለውን ችግር የፖለቲካ ልዩነቶችን ለመፍታት ጊዜው ሲደርስ ዲሞክራሲያዊ በሆኑ መግባባቶች እንፈታቸዋለን የሚል ጥሪ ነው የቀረበው። አሁን ዝርዝሩ ላይ የወጣው ብዙ ናቸው። የተለያየ ብዙም ዓላማ አይደለም። ይህንን ወደ ጎን አይተው ደግሞ አብረን ልንሰራ እንድንችል እስከ ውህደት ድረስ ቅንጅትም ትብብርም አብሮ መስራትም ያስፈልጋል። ነገር ግን ሪዮት አሁን ከዚህ በፊት አልነበረም። ይሄ ግን መጥቷል። አንድ ላይ መምጣቱ መበታተኑ እንደማይጠቅም ስራ ተሰርቶበታል። እዚህ ደርሷል። ከሌሎችም ጋራ በአንድ ላይ ለመስራት በተለያየ መንገድ እንዲሆን ይችላል ለመስራት ፍላጎት እንዳለን በመግለጫው ላይ በደንብ ተገልጿል። ብዙ ኃይሎችን ስማቸው ተጠቅሷል። ከዛም ውጭ ያሉት ጋር አብሮ ለመስራት የተጀመረው ስራ ወደ አንድ እንዲመጣ ነው። እሱ እንግዲህ በየጊዜው እየተሰራ ይሄዳል ለማለት ነው። ሁለተኛ ጥያቄ ሪዮት ከሌለ ተጨማሪ ሊያደርግ የሚፈልግ ሰው ካለ እዚህ ላይ ከኛ ውስጥ እኔ አሁን ካልኩ ላይ ተጨማሪ መስጠት የሚፈልግ ሰው ካለ
የጎደል ነገር ካለ ከስራ አስፈጻሚ ውስጥ ምናልባት የሰጠሁት መልስ አጥጋቢ ካልሆነ በቂ ካልሆነ የጎደል ነገር ካለ ተጨማሪ መስጠት ይቻላል። ምናልባት ፕሮፌሰር ትንሽ ነገር ሊጨምር ሪዮት ያቀረበችው ጥያቄ በጣም ጥሩ ጥያቄ ነው። መልሱን በትክክል ሰጥተሃል። አንተ ግን አንድ ብዥታ ያለ ይመስለኛል ፐብሊኩም ላይ የሚታይ እና በብዙ ሚዲያዎችም ሲቀርብ ያየሁት አሁን የተባለውን መድረክ ለምሳሌ እዚህ ቀደም ቅርብ ጊዜ ጋዜጣዊ መግለጫ የሰጠውን እዚህ ውስጥ እንኳን እኔ ፕሮፌሰር ሕዝቅኤል አቶ አሸናፊ የተገኘንበት አንድ መድረክ ነበረ ከነ አቶ ጀዋር ከነ ኢንጂነር ይልቃል ከነ አቶ ነአምን ጋር ሆነን የተሰባሰብንበት እና እሱንና አብሮነትን አንድ አይነት አድርገው የሚያዩ ሰዎች አሉ እና እሱ ስህተት ነው። የአብሮነት ኢትዮጵያ ከተቋቋመ ያው ታውቃላችሁ እናንተ ስራ ከጀመረ እንኳን ከ2 ዓመት በላይ ሆኖታል። ነገር ግን ቋሚ አመራር ለመምረጥ እና ምዝገባ ለማካሄድ አሁን ስራ ሲሰራ ነው የቆየው እንጂ ስራ ከጀመረ ከ2 ዓመት በላይ ሆኖታል። ብዙ ስራዎችን ሰርቷል። ይሄኛው ስብስብ አሁን ቅርብ ጊዜ ነው ያው እንዳያችሁት የተሰባሰበው እና ያን ኢኒሼቲቭ የወሰዱ ሰዎች ለኛም ግብዣ ስላቀረቡልን ከእናንተም ጋራ አብረን መስራት እንችላለን የሚል ጥሪ ስላቀረቡልን እና የቀረበውን ጥሪ ደግሞ በበጎ መቀበል ስላለብን እዛ መድረክ ላይ ተገናኝተን ተወያይተን ስራ ጀምረናል ማለት ነው። ስለዚህ የየራሳችን የተለያየ መተዳደሪያ ደንብ ነው ያለን። ነገር ግን በእኛ እምነት አሁንም ቢሆን ሌሎችም ድርጅቶች እየተፈጠሩ ነው። የአማራን ትግል የሚያስተባብሩ ድርጅቶች እየተፈጠሩ ነው። ሌላ ሶሊዳሪቲ ወይም ንቅናቄ የሚል እና አቶ ነአምን ያሉበት ሌላ ግሩፕ አለ። የትግራይ ኃይሎችን በተመሳሳይ የደቡብ ኃይሎችን በተመሳሳይ እየፈጠሯቸው ያሉ ስብስቦች አሉ። እኛ ስብስቦቹ መፈጠራቸው ተገቢ ነው የሚል እምነት አለን፣ ጥሩ ነው የሚል እምነት አለን። ግን በተበታተነ ሁኔታ ስራ እየሰራን መቀጠላችን ህብረተሰባችንን ከማደናገር ውጪ ብዙም ጥቅም የለውም የሚል እምነት አለን። ስለዚህ ቅድም ስማቸው ከተጠቀሰው ድርጅቶች ውስጥ አንዱ ቅድም ሪዮት ያልሽው ለምሳሌ በቅርብ ጊዜ መግለጫ የሰጠው መድረክ ነው አንዱ እዛ የጠቀሰው። ከዚህ ውስጥ ካለነው ሰዎች ራሱ 3 ሰዎች ተሳታፊ ሆነናል። እንደ አብሮነት እንደ የአብሮነት ኢትዮጵያ ሳይሆን በግላችን በተደረገልን ግብዣ ተሳትፈናል። ስለዚህ እነዚህን ስራዎች ወደ ተቀናጀ ስራ እንዳውም ከዛ በላይ ወደ ተዋሃደ ስራ ማምጣት አለብን ብለን እናምናለን። ግን አሁንም ቢሆን ነገ አንድ ኃይል ቢቋቋምና አብረን እንስራ ብሎ ቢጠይቀን እንዲህ ማለት አንፈልግም። እዚህ ውስጣችን የተጠየቁ ግለሰቦች ከተጋበዙ ይሳተፋሉ። ግን ግፊት እያደረግን ያለ ነው ምንድነው እንደዚህ አይነቱ ዱፕሊኬሽን ጥቅም የለውም። ሁላችንም ተባብረን በጋራ መታገል ነው የሚሻለው። የተነሳንበት ዓላማ ልናሳካው የምንፈልገው ግብ አንድ ከሆነ የተለያየ ድርጅት ውስጥ መሆናችን ከጥቅሙ ጉዳቱ ያመዝናል። ወደ ህብረት ከህብረትም አልፎ ወደ ውህደት መሄድ አለብን እያለን እና ብዙ ሰዎች ከዛ ስብስብ ጋራ አንድና አንድ አድርገው ያዩታልና የተለያየ መሆኑን በዚህ አጋጣሚ መግለጽ ስላለብን ነው። አንድ አረ 2 ድርጅት ነው ማለት ነው። ያኛው ድርጅት ገና በምስረታ ሂደት ነው። ገና ደንብ የማውጣት ጥረት እያደረገ ነው። እስካሁን ድረስ ቋሚ አመራርም ገና አልመረጠም። ገና የአብሮነት ኢትዮጵያ ግን ያው ዛሬ የደረሰበት ደረጃ ላይ ደርሷል። ቀደም ብሎ የተጀመረ እንቅስቃሴ ስለሆነ ዞሮ ዞሮ አሁን ማስተላለፍ የምንፈልገው መልእክት ከልባችንም አጽንኦት ሰጥተን ያቀረብነው ይሄ ብዙ ድርጅት ግን ለአንድ ዓላማ የሚሰራ መኖሩ በጥቅሙ ጉዳቱ ያመዝናል። በእኛ በኩል ምንም አይነት ቅድመ ሁኔታ የለም። ይሄን ዓላማ ለማሳካት ከሚሰሩ ኃይሎች ጋር ሁሉ በትብብርም በውህደትም ለመስራት ዝግጁ የሚል ነው። አሁን በአጭር ጊዜ ልንሰራቸው ያሰብናቸውን መርሃ ግብሮች ራሱ ትዕይንተ ህዝቡንና ሰላማዊ ሰልፎችን ራሱ ብቻችንን ከምናካሄድ ከነዚህ ኃይሎች ጋር የጋራ ግብረ ኃይል አቋቁም መስራት አለብን። ያን ብናደርግ የበለጠ ውጤታማ እንሆናለን ብለን ነው ምናምን። ስለዚህ ይሄ የተፈጠረው ብዥታ መኖሩ ምንም ጥርጥር የለው። በሂደት ግን እየጠራ ይመጣል የሚል እምነት አለ። ግን እንዳልሽው ሁለታችንን አንድ አይነት አድርጎ የማየት ብዥታ ህብረተሰቡ ውስጥ በሰፊ ያለ ስለሆነ ጥያቄውን ማንሳትሽ እኛም ለማብራራትና ግልጽ ለማድረግ እድል ሰጥቶናል ብዬ ስለማመን ነው። አመሰግናለሁ። መልካም። ሌሎችም ድርጅቶች አሉ። በነገራችን ላይ ሁላችን የምንሳተፍባቸው ሌሎችም ድርጅቶች አሉ። ለምሳሌ እዚሁ ውስጥ እየተሳተፈ ያለ በሌላም ድርጅት እየተሳተፈ ያለ ከዛ በፊትም በነበረ
የራይዝ የሚል የጠራሁት አለ። መፈጠራቸው ድርጅቶቹ በየቦታው መፈጠራቸው እሰየው የሚባል ነገር ነው። የተለያየ ስራ ነው መስራት የሚችሉት። ነገር ግን ቅንጅት ማድረግ፣ ትብብር ማድረግ በሁሉም ዘንድ ያለ ነው። ከዚህ ውስጥም እንደዚሁ አሸናፊ አለ። አሸናፊም ስለ ራይዝ ተጨማሪ መግለጫ ሊሰጥ ይችላል። አንዱን ስራ አይደራርበውም። አስቀድመው የተፈጠሩ አሉ፣ እየተፈጠሩ ያሉ፣ ወደፊት የሚፈጠሩ አሉ። ዋናው ነገር በቅንጅት የመስራቱ ጉዳይ ነው። አሸናፊም እዚህ ላይ ለመናገር ይችላል። በራይዝ በኩል ድምፅ አይሰማም። አመሰግናለሁ ፕሮፌሰር ስለተሰጠኝ እድል። ስለ ራይዝ ከማንሳቴ በፊት ጥቂት ነገር ለማለት ያህል በእርግጥ የአብሮነት ኢትዮጵያ ሰፊ ስራዎችን ሲሰራ እንደነበረ ሁሉም የሚያውቀው ነው። ያንን በአስተባባሪ ኮሚቴ ስንሰራ ብዙ ጊዜ አቶ ልደቱን የውጭ ግንኙነትን እንዲያደርግ ወክለ ነው የአብሮነቱን ወክሎ ሰፊ ስራዎችን በሱ አማካኝነት ለፓብሊክ ስናደርስ ቆይተናል። በዛ ሂደት እያለን በርካታ ስራዎችን እየሰራን እንደነበረ እንደምታውቁት፣ አሁን ደግሞ ቋሚ አደረጃጀት ፈጥረን ሰፊ ስራ መስራት በሚያስችል አቅም ፈጥረናል። ስለዚህ የህዝቡም ኤክስፔክቴሽን እንደሚጨምር እናስባለን። በዛ አግባብ እኛም ዝግጁ መሆናችንን ማረጋገጥ እንፈልጋለን። አደረጃጀቱ በተቻለ መጠን ኢትዮጵያን የሚመስል ሁሉም ኢንክሉሲቭ እንዲሆን ጥረት ተደርጓል። ሁሉም የማህበረሰብ ክፍሎች እንዲወከሉ በጾታም በሃይማኖትም ውክልና እንዲኖር ጥረት ተደርጓል። ስለዚህ በጣም የተሳካ መዋቅር ለመፍጠር ተችሏል። ይሄንን በደንብ ሁሉም እንዲረዳው ስለምፈልግ ነው። ኢቭን የምርጫው ሂደትም በሰፊው በጣም ዲሞክራሲያዊ በሆነ መልኩ በሚስጥራዊ የድምፅ አሰጣጥ ሁሉንም የቦርድ አባላት ሳቲስፋይ በሚያደርግ መልኩ ነው የተካሄደው። ስለዚህ ከምንም ጊዜ በላይ እስከዛሬ ከምናደርገው በተሻለ ሁኔታ ይሄንን ትግል ወደ ተሻለ ምዕራፍ ለማድረስ የሚያስችል አቅም ገንብተናል ለማለት ነው የምፈልገው። የኢትዮጵያ ህዝብም ደግሞ ከጎናችን ሆኖ ይህን ጥረታችን እንደሚደግፍና በአጭር ጊዜ ውስጥ ሀገራችን ከሰቆቃ የምትወጣበትን ሁኔታ እንደምንፈጥር ተስፋ አደርጋለሁ። ከራይዝ ጋር በተያያዘ ለተነሳው በደቡብ ኢትዮጵያ የሚኖሩ በርካታ ማህበረሰቦች፣ ህዝቦች በተናጠል ብዙ ጥረቶችን፣ ትግሎችን ሲያደርጉ ነበረ። ነገር ግን በተናጠል መንግስት በጣም በአፈናና በጭካኔ እየገደለ በጣም ተጽዕኖ እያደረገባቸው ስለነበረ ለምንድነው አብረን ቆመን ጥቅማችን፣ መብታችን፣ ጥያቄያችን ሁሉ ነገር ተመሳሳይ እስከሆነ ድረስ ለምን አብረን አንቆምም በሚል ሁሉም የፖለቲካ ኃይሎች፣ ተጽዕኖ ፈጣሪዎች ለየብቻችን ከምንቀጠቀጥ በጋራ ሆነን አብረን መቆም አለብን። ለኢትዮጵያም ህዝብ የትግል ጥሪዎችን እያደረግን አብረን መታገልና እንደ ሀገር ለውጥ ካልመጣ ለየብቻችን በተናጠል የምናደርገው ትግል ለብቻው ምንም ፋይዳ የለውም የሚል ግንዛቤ ላይ በመደረሱ ሁሉም የማህበረሰብ ክፍሎች የተወከሉበት የምሁራን፣ የተጽዕኖ ፈጣሪዎች፣ የፖለቲካ ኃይሎች፣ የፖለቲካ ፓርቲዎች በክልሉ ውስጥ የሚንቀሳቀሱት በሙሉ ወደ አንድ የመጡበት ሁኔታ ነው ያለውና የተሻለ ነገር ለማድረግ ብዙ ጥረት እየተደረገ ነው። እንግዲህ የአብሮነትም በይፋ አሁንም በደብዳቤ በዛ መልኩ ጥሪ አድርጓል። ስለዚህ አብሮ ተቀናጅቶ መስራት የግድ ነው የሚሆነው። በዚህ አጋጣሚ ሌሎችም ይሄንን መልእክት የሚሰሙ አካላት ሀገራችንን የመታደግ ጥሪ የሁላችንም ኃላፊነት መሆኑን ተገንዝበው እንደ ቡድንም እንደ ግልም በጋራ ጥረት የምናደርገውን እንዲደግፉ ለማለት ፈልጋለሁ። አመሰግናለሁ።